እቴት አገባለች ወንድሜ እንደሚያገቡ አንቺ ግን በትምህርትሽ በርቺ። የዛሬ እንግዳችን ኢንጂነር ታሪክ በየነ ናት። በተፈጥሮ አብሯት የተፈጠረው የአካል ጉዳቷ ቤተሰቦቿ በአንድ ወቅት ከቀያቸው ለቀው እንዲሰደዱ አድርጎ ነበር። ትጠቅማቸዋለች ለምዶ የምታሳድጓት የሆነ ቦታ ጣሉ ወይ ለእርዳታ ስጧት አይነት አመለካከት ነበር የነበራቸው። ነገር ግን የእሷ ጥንካሬና የእሷ ስራ ደግሞ ቤተሰቦቿ ቀና እንዲሉ አድርጓል። ከዛ ላይ እህት ወንድሞቼ ምንም አሉ ሰርጀሪ ሕክምናው ምናምን ላንቺ አይሆንም። ታሪክ የፍቅር ህይወቷ እጅጉን ያስቀናል። ማን ነው የፍቅር ጥያቄ ያቀረበው? እኔ ሲጀመር አገባለሁም የሚባለው እንትንም አልነበረም። ሳፈቅረውም ላለማፍቀር ሞክሬ እሱ የሚያነብበት ቦታ ላይብረሪ እየገባው እያየሁት ይከብዳል። ስለሱ ስታስቢ ምን ስትይ ከልብሽ አልወጣ ሲል ያው መውደድሽን ታውቂያለሽ። እጄን ከሳመኝ ነበር ያልኩት። አሜን አሜን። እንኳን ለመሳም አይደለም ለመጨበጥ ራሱ የሚደፍራ የለም። ፍቅሬን በምን አይነት መንገድ እንደምገልጽልህ አላውቅም። ሁለ ነገሬ ነህ። ለኔ ተስፋ ስላልቆረጥክ በጣም አመሰግናለሁ እና ባለበት እድሜ ይስጥ። ታሪኬ በጣም ነው የማመሰግነው እንግዳችን ስለሆንሽ፣ አክብረሽን ስለመጣሽ፣ ስለ ጊዜሽ፣ እዚህ ስለምናደርገው ቆይታ በሙሉ እናመሰግናለን። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁ። እስኪ መለስ ብለን ትንሽዬዋን ታሪክ እንያት። ልጅነትሽ እንዴት ነበር? ምን አይነት ልጅ ነበርሽ? ውልደትሽ፣ እድገትሽ ከዛን ጀምር። እሺ የተወለድኩት እንኳን ባሌ ጎባ ነው። ግን ያው ስወለድ ትንሽ ደንገጥ ብለው ነበር ቤተሰቦቼ። ወር አልሞላኝ ወደ አዲስ አበባ ስመጣ ያው ሕክምና ምንም ከተገኘ በሚል ማለት ነው። ስለዚህ እትብትሽ የተቀበረበት ነው እንጂ ባሌ ጎባ። ከዛ በኋላ አዲስ አበባ ልጅ ነሽ? ጭራሽ አላውቀውም። ከዛ በኋላ ሜጂም አላውቀውም ጭራሽ። እና እዚህ መጣን። ያው እዚህ መኖር ተጀመረ። የተፈጥሮ ነገር ስለሆነ ሌላ መፍትሄ አልነበረውም። እንግዲህ እዚህ ነው ያደግኩት፣ አዲስ አበባ ነው ያደግሽ። ምን አይነት ልጅ ነበርሽ? በጣም ፈጣን ትመስኛለሽ ዝም ብዬ ስስልሽ። አዎ ቤተሰቦቼም ትንሽ ተስፋ የሰጣቸው ፈጣን መሆኔ ይመስለኛል። ያው ፈዘዝ አላልኩባቸውም። ለነገሮች ፈጣን ነኝ፣ ብልጥ ነበርኩኝ እንደሚነገረኝ ከሆነ ማለት ነው። እና ነገሮችን የመስራት የመንቀሳቀስ የማንሳት ለሁሉ ነገር ፈጣን ነበርኩኝ። እስኪ ልጅነትሽ ላይ በተፈጥሮ ለየት ያለ አፈጣጠር ስለነበረ በሰዓቱ ለወላጆችሽ አዲስ ነገር ነው። ትንሽ መደናገጥም አለ። መፍትሄ ይኖሯል አይኖሮም የራሱ ጭንቀት አለ። እንዴት ነበረ ቤተሰቦችሽ የሚያደርጉት ጥረት የነበረው? አካባቢያችሁ በነበረ በዙሪያችሁ በነበረ ሰው የነበረው አመለካከት እንዴት ነበረ? በቤተሰቦቼ ያው መጀመሪያ ሲያዩኝ ደንግጠው ነበረ። ያው እንዳልኩሽ ለመፍትሄ ነው የመጡት ወደ አዲስ አበባ መፍትሄ ከተገኘ ብለው ነው። ግን ያው ሕክምና በእንደዚህ አይነት በተፈጥሮ ሁኔታ ሕክምና አልነበረውም እና ማለት አይኖረውም። ተፈጥሮ ነው በሽታ አይደለም። እና የእነሱ ጥረት የነበረው እኔ ራሴን ችዬ እንድንቀሳቀስ ማድረግ ነው። ራሷን ችላ ታነሳለች ወይ የሚባለው ነገር ነው። ከአካባቢው ጥሩ አመለካከት አልነበረም። ማለት ለቤተሰቦቼም ምን ትጠቅማቸዋለች ለምዶ የምታሳድጓት የሆነ ቦታ ጣሉ ወይ ለእርዳታ ስጧት አይነት አመለካከት ነበር የነበራቸው። በዛ ምክንያት እናቴ ምንም ከሰው ላለመስማት ሁላ ትደብቀኝ ነበር፣ የሰውን አይን እንዳያይን በሚል ፍርሃት ማለት ነው። እና ያ ነበር የነበረው። በቃ የሆነ ከእርግማን የመጣ ወይ በሽታ እንደዛ ነው የሚታሰብ የነበረው። እና ያ አመለካከት ነበር በህብረተሰብ ውስጥ የነበረው። እግዚአብሔር ይስጠውና አባቴ በጣም ጠንካራ ነው። በዚህ በራሱ አመለካከት የሚቆም ሰው ነው እና ራሴን እንድችል የተቻለውን ሁሉ አድርጓል። ራሴን እንድጽፍ ትምህርት ቤት ስገባ ራሴን እንድጽፍ ስሜን ሁላ ሲያለማምደኝ ትዝ ይለኛል። በስንት ሰዓት ደብተር ገዝቶ ስራስ ገዝቶ ምናምን ነገር ማለት ነው። እስክሪብቶ እርሳስ አያያዝ አያያዝ አጻጻፍ ስሜን የሱን ስም እንዴት መጻፍ ያው ከናባት ስም ነው ስምሽን የምትጽፊው እና ያንን ሁሉ ሲያለማመደኝ የነበረው ነገር ትዝ ይለኛል። ወደ ትምህርት ቤት ልገባ አካባቢ የተገዛልኝ ደብተር ራሱ በጣም የሚያምር ነበረ ትዝ ይለኛል። እና በእድሜ ነው ማለት ወደኋላ እንኳን አላስቀረኝም። በእድሜ ነው ትምህርት ቤት ኬጂ ምናምን የገባሁት።
ከልጆች ጋር ስትደባለቂ ትንሽ ያስፈራል። ያው ልጅ ስለነበርኩ ይሄን ያህል ትኩረት አልሰጥም። የሚነገረኝን ነገር የምባለውን ነገር ያው ለቤተሰቦቼ ልጅ የምናገረው ይሄ ምን ማለት ነው? ያው መጥፎ ቃል ሆነ ስለማላውቀው ይሄ ምን ማለት ነው እነሱን ነው የምጠይቀው። እና ግን ደስ የሚለው ነገር የሰውን ንግግር ብዙም ትኩረት አልሰጥም። የሆነ በእንደዚህ አይነት ነገር በአባቴ ነው የወጣሁት። አባቴ በራሱ ቆሞ የሚሄድ ሰው ነው። የሆነ የሰው እንትን ወደኋላ እንዲያስቀረው የሚፈልግ አይነት ሰው አይደለም። እና የሰው አመለካከት አሁንም ቢሆን ማለት ነው የሰው ንግግር የሰው አመለካከት ምናምን ወደኋላ የሚያስቀረኝ አይነት ሰው ሆኜ አይደለም ያደግኩት። ትኩረት አልሰጥም። አሁንማ ጭራሽ አደግሽ፣ ብዙ ነገር አየሽ፣ ነገር አለፍኩኝ። እና በዛ መልኩ ነው እያደግኩ ወደዚህ የመጣሁት። ያጠነከረኝም ብዬ የማስበው እሱ አመለካከቴ ነው ብዬ ነው የማስበው። ስለዚህ ቤተሰብ ጋር የነበረው ይሄ ጥንካሬ በተለይ አባትሽ ወደፊት እንድትወጪ የማገዙ ነገር በደንብ እችኛዋን ታሪክ ሰርቷታል ማለት ነው። በደንብ ሰርቷታል። በደንብ የወላጅ ሚናማ በጣም ትልቅ ቦታ አለው። ወላጅ የሚሰጥሽ ቦታ ነው። የውጭውን ነገር የሚመጣውን ነገር እንዳሰሚ የምታደርጊውም ወላጅ የሚሰጥሽ ቦታ ነው። ወላጅ አንቺን ካከበረ፣ ወላጅ ትኩረቱን ላንቺ ከሰጠ ሌላው እኮ ሌላ ነው አይደል? ቀሪ ነው። አብሮሽ የሚያድገው ወላጆች ናቸው እና የእነሱ ቦታ በጣም አስተዋጽኦ አለው። ትምህርት ቤትስ ምን አይነት ትዝታለሽ ስታስቢው? በለስ ብለሽ ልጅ ሆነሽ ጓደኞችሽ ቆይታሽ እንዴት ነበር? ትምህርት ቤት ደስ የሚል ቆይታ ነው ያለኝ። እንዳልኩሽ ይጠይቃሉ ልጆች ምን ሆነሽ ነው? ያው ተፈጥሮ እንደሆነ እናገራለሁ። ምክንያቱም ሲነገረኝ የሚያደግኩት እሱን ነው። እኔም ራሴ ጠይቅ ነበር። ምን ሆኜ ነው? የተለየው ወንድም አለኝ። እነሱ ምንም አልሆኑም። ስተኛ ልጅ ነሽ? እኔ መጀመሪያ ልጅ ነኝ። ለዛም ነው ትንሽ የከበዳቸው ቤተሰቦች ገና ከመጀመሪያ ልጅ እንደዚህ እንትን ሲል። ከዛ በኋላ እህት ወንድሞቼ ምንም አልሆኑም። ትክክለኛውን አፈጣጠር ይዘው ነው የተወለዱት። እና ለምን ተለዩ የሚለው ጥያቄ እኔም ጋር ነበረ። ያው ከፈጣሪ የመጣ ነገር እንደሆነ እየተነገረኝ ስላደኩ የምመልሰው ያንን ነው። ግን የራሴ እንትን አለ አይደል? ራሴን አልደብቅም። ከልጆች ጋር ስጫወት በነፃነት ነው የምጫወተው። ልጅ እያለሁ ያልተጫወትኩት ጨዋታ የለም። ሁሉንም ሞክሬ የወንዱን የሴቱን ሁሉን ሞክሬ ተጫውቻለሁ። እና ያ ሙከራዬ ልጆቹን በድፍረት እንዲቀርቡኝ ያደርጋቸዋል። የራስሽ ጥረት ነው። ራስሽ የምትደብቂ የእረፍት ሰዓት ላይ ከክላስ ማትወጪ ምናምን አይነት ከሆነ እኮ ልጆቹም አይቀርቡሽም፣ ጓደኛም አይኖርሽም። እና ያንን ነገር እንትን አልነበረኝም። እንደዚህ አይነት ተፈጥሮ አልነበረኝም። ወጥቼ እጫወታለሁ። እንኳሱንም ብትይ ስዊ ነው የሚባለው፣ ወርወሩን እንኳስ ሱዚ ገመድ እንዴ እስከ ስንት ተጫውቻለሁ። ተጫውቼም ወድቄ ተነስቼም ተጫውቻለሁ። እና ደስ የሚል ጊዜ ነበረ። እንደዚህ ተቸገርኩበት ብዬ የሰው እርዳታ ያስፈለገኝ ነገር በጭራሽ ትዝ አይለኝም። ትንሽ ደስ የማይል አጋጣሚ የገጠመኝ ሜዲስን ነበር የደረሰኝ። ያው በእጄ ምክንያት እዚህ ጥቁር አንበሳ ማለት ነው አዲስ አበባ ዩኒቨርሲቲ ሜዲስን ነበር ከ12ኛ ክፍል በኋላ ውጤት ሲወጣ ሜዲስን ነበር የደረሰኝ። እና 1 ዓመት እዛ ከፈጀው በኋላ ነው ያው ሰርጀሪ ሕክምናው ምናምን ላንቺ አይሆንም የሚከብድ ማለት ፎርሙላ ሞልቻለሁ ምናምን ነገር። 1 ዓመት የሜዲሲን ተማሪ ነበርሽ ለ1 ዓመት ሙሉ? ፕሪሜዷን እና ፕሪሜድ የሚባል አለ ከመግባት በፊት ያለማምዱሻል። ከዛ በኋላ ግማሽ ሴሚስተሯን ደግሞ ሜዲሲን ገብቻለሁ። ብዙ ነገሮችን ፕራክቲስ አድርጌያለሁ። ሰርጀሪ ምናምን ነገር ፕራክቲስ አድርጌያለሁ። ግን ይህንን ሁሉ ሳደርግ አላስተዋሉኝ የሚሆን አላውቅም። ከዛ በኋላ ነው እስካሁን ስላላየንሽ ይቅርታ በሚል ወደ ኢንጂነሪንግ ያው ፊልድ ምረጭ ሲባል በቃ ከዚህ በኋላ ያለኝ አማራጭ ኢንጂነሪንግ ነው ብዬ ወደ ኢንጂነሪንግ እንትን ያለኝ ይሄ ነው እንጂ ከዛ ውጭ ነገሮችን ሁሉ በራሴ እንትን ብዬ ነው ያለፍኩት። የልጅነት ህልምሽ ምንድን ነበር? ሜዲሲን የመማር ነበረ ህልምሽ? እውነቱን ለመናገር ኢንጂነሪንግ ነበር ከልጅነቴ። ግን እያደግኩ ስመጣ ለምን እንደዚህ ሆኜ ተፈጠርኩ የሚለውን እንትን ለመራመር ፈለግኩ እና ለምን ሜዲሲን አልመርጥም አልኩና በቃ ሜዲሲን ብዬ መረጥኩ የመጀመሪያ እንትን እንጂ ኢንጂነር የመሆን ፍላጎት ነበረኝ ከድሮም። ግን በቃ እስቲ ምክንያቱ ምንድን ነው? መቆምስ ይችላሉ ካሁን በኋላ እንደዚህ አይነት ነገር እንዳይፈጠር የሚለው መመራመር ፈለኩኝ እና እንደዛም ሆኖ አልተሳካም። ያው 3ኛ ዓመት የኢንጂነሪንግ ተማሪ እያለሽ በፍቅር ጠባልሽ አሉ። ማን ያወራኝ? አዎ
እሱ 5ኛ ዓመት ነበረ። አርሲ የሚባል ሪንፎርስመንት ኮንክሪት የሚባል ትንሽ ከበድ የምትል ኮርስ ነበረች። እውነቱን ለመናገር ከዛ በፊት አላቆም ነበር ባለቤቴ እዛ ትምህርት ቤት ውስጥ ይማርም እንደነበር አላውቅም። በእርግጥ ብዙ ነን ካምፓስ ውስጥ ማንንም አያውቅም። ያው አንድ እንትን ብንሆንም እኔ 3ኛ ዓመት እሷ 5ኛ ዓመት ስለነበርን አንተዋወቅም እና እማውቀውን አንድ ልጅ ነበር የጠየኩት። እሱ ባለቤቴ ከጎኑ ቆሟል እና እኔ ጊዜ የለኝም እባክሽ ከፈለገ እሱ ያስጠናሽ ብሎ ባለቤቴን እንትን ይላል። እሺ በቃ ምናምን ተባብለን ስልክ ተለዋወጥን። እኔ ግን ቀልድ አላውቅም። ታስጠናኝ እኮ ነው ታስጠናኛለህ ምናምን ብዬ ጭራሽ መስፈርትም አለሽ ስተር ብዬ ማለት ነው። ከዛ እንደዛ አደረገና መች እንደተቀጣጠርን አላውቅም ነበር። ስልክ መለዋወጣችንን ነው የማውቀው። እና እንደ አጋጣሚ ደውሎ በይ እየመጣሁ ነው በቃ ላይብራሪ ኮንሽ አዘጋጅ ደብተርሽ ምናምን አለኝ። እንዴ ተቀጣጥረን ነበር እንዴ ብዬ ለራሴ ቀጠሮሽንም ረስቻለሁ እኔ እና እድሉ እንዳያመልጠኝ በቃ ያስጠናኝ አልኩና እሺ በቃ አልኩኝ። እንደው እያጠናን እያለን እያወራን ተጠናናችሁ? ተጠናናን። እራት እንብላ ተባለ ምናምን እና እራት ልንበላም ስንወጣ የሆነ እንዴት ብዬ ልንገርሽ ብዙ ጊዜ ከሰው ጋር ከአዲስ ሰው ጋር አዲስ የማያውቁኝ ሰዎች ጋር አብሬ ስሆን እንዴ መገባበዝ ሲኖር ምናምን የመደንገጥ የመሸማቀቅ ልርዳሽ አይነት ነገር ለማለት ለማጉረስ መሞከር ልጠጣ ስለዋ ለማጠጣት መሞከር ምናምኖች አሉ። እነዚህ ነገሮች ለምጃቸዋለሁ ማለት ኖርማሊ እንደዚህ ነው ላይፌ። እሱ ጋር ያንን ነገር አላየሁም። እንዴት ነው ለማገዝ ለማገዝ ያንን ለምጃለሁ። እሱ ጋር ያንን አላየሁም እና ደነገጥኩ። እንዴ ከዚህ በፊት ያቀኛል እንዴ ምን ሆኖ ነው ላጉርስሽ እንኳን አላለም ነው ያደግነዋል። ኖርማል ሆንኩበት ነገር። አሁን ከቤተሰቦቼ ጋር እንደዚህ አልጠብቅም። ስለሚያውቁኝ ራሴን ነገሮች እንደማድረግ ስለሚያውቁ እርዳሽ አይነት ነገር አይመጡም። ለዛውም ያዙኛል እንጂ እናምጪ ስሪት ባልሽ እና እሱ ጋር እንደዚህ አይነት ነገር ሳይግራ ገባኝና እንዴ አልኩኝ እና ትኩረቴን ሳበው ነገር ያ ነገሩ። ስለዚህ መነሻዋ እዚህ ጋር ናት። መነሻዋ አሳናት በቃ ልቤ ወዲያው ሰረቀውና እንዴ ምንድነው ነገሩ ምናምን ነገር አልኩኝ። ውሃም ስጠጣ ምንም ስል ምንም በቃ ኖርማል ሆንኩኝ ለሱ እና በቃ በዛ ቀስ በቀስ መተዋወቅ ማውራት ጀመረ። ያው ቀስ በቀስ ወደ ፍቅሩ ገባ። ማን ነው የፍቅር ጥያቄ ያቀረበው? እኔ። በጣም ደስ ይላል። እንዴት ያንን ወን ያገኝሽ? ብዙ ጊዜ ያው ሴት ልጅ ብትወድም የሆነ ከወንዱ እስኪመጣ ድረስ ትታገላለች። በሆነ መንገድ እኮ ያው እንዲያወጣ ነው የምታደርገው እንጂ ያስታውቅባታል። ግን ይሄ ደፍራ በቃ ወደድኩ ብላ ቀጥታ አሉ። ግን በጣም ጥቂት ናቸው። ጥቂት ናችሁ። እውነት ለመናገር ትምህርቴ ላይ ሲሆን ትምህርቴ ላይ ነበር መሆን ፈልገው ፍቅር ምናምን የሚባለው ነገር ትንሽ ብዙም ነበርኩኝ። ምክንያቱም ሲጀመር አገባለሁም የሚባለው እንትንም አልነበረም። በዚህ ዘመን ሰው የሚያማርጠው ሰው ሲመራረጡ ራሱ በጣም ብዙ መስፈርቶች አለን እኛ ሰዎች ስንባል እና እዛ መስፈርት ውስጥ ማለት ሎጂካል ሆኜ ሳስበው እዛ መስፈርት ውስጥ አለውበት ወይ የሚለው ነገር ያው እንደሌለውበት ነው ለራሴ እንትን የምለው። ፈተና ሊሆን እንደሚችል ገምተሻል እና ይሄን ያህል ቶሎ ይመጣልን ብዬም አላሰብኩም እንደዛ አይነት ነገር እና ሳፈቅረውም ላለማፍቀር ሞክሬያለሁ እውነቱን ለመናገር። ምን አደረግሽ ላለማፍቀር? ጸሎት ነው የምታደርጊው፣ ትምህርትሽ ላይ ለማንበብ ትሞክሪያለሽ፣ በቃ ላለማሰብ እንትን ትያለሽ ምናምን ነገር እና የሚያነብበት ቦታ ላይብረሪ እየሄድኩ እሱን ላለማሰብ ይከብዳል። ራሴው እግሬ እየመራኝ እሱ የሚያነብበት ቦታ ላይብረሪ እየገባው እያየሁት ይከብዳልና ጸሎት አደረኩኝ። አልሆነም። አይ እንደወደድሽው እንዳያመልጠኝ ወደ እንዳያመልጠኝ ጋር ደረሽ። መጀመሪያ አልወደደው አልሽ፣ አልሆነም። በቃ ማስበው እሱን ሆነ። በቃ ዛሬ ወክ እንውጣ ብሎ ካልጠራኝ ብላ ለምንድን ነው የሆነ ዶርም በርጋ መቆም? የሴቶችና የወንዶች ዶርም አለ። እሱ የአዲስ አበባ ልጅ ነው። በእርግጥ በእንትን 5ኛ ዓመት ሲሆኑ በትርፍ ፍራሽ ይሰጣቸዋል አዲስ አበባ ዩኒቨርሲቲ ያው በደንብ እንዲያነቡ በሚል በዛ ነው 5ኛ ዓመት ላይ እሱን ዶርም ያገኘው እንጂ የአዲስ አበባ ልጅ ነው ዶርም የለውም። ዶርም በር ላይ ላቆም ነበረ ሲወጣና ሲገባ ለማየት። ማነው ለምንድን ነው ያልጠራኝ ዛሬ እያልኩ አትደውይለትም እንዴ?
ሽንፈት መሰለሽ? አይ እንደዛም ሳይሆን ሽንፈት መስሎኝም ሳይሆን ለመተውም እየሞከርኩ የሆነ ደግሞ ለማግኘትም ትሞክሪያለሽ። እንደዛ አይነት እንትን ውስጥ ነበርኩ፣ ትግል ውስጥ ነበርኩኝ። እና ያው ስለሱ ስታስቢ ምን ስትይ ከልብሽ አልወጣ ሲል ያው መውደድሽን ታውቂያለሽ። እና በዛ ጥረት ውስጥ አይ በቃ ልናገር ትምህርቴንም ከምወድቅ በዚህ ሁኔታ ተናግሬ ቁርጤን ልወቅ ብዬ ተናገርኩኝ። ከሱ ጋር ያየሻቸው ምልክቶች ነበሩ እንደዚህ ወደ ፍቅር ሊመጣ ይችላል ብለሽ? ወዶኛል ብለሽ? አቀራረቡ ነው የሚስብሽ ማለት እንደሌላው ሰው አልገፋኝም ወይም ከእኔ ጋር ለመታየት አላፈረም። እና ያንን ሁሉ እንትን ስል በቃ ጀመር ጸሎትም ሳረግ ምልክት ይሰጠኝ ነበር ያልኩትኝ። ድንግልን ምልክት ስጭኝ፣ በቃ ሰው የኔ የሚሆን ከሆነ ምልክት ስጭኝ ካልሆነ አስተይኝ ነው በቃ። ምን ምልክት እንዲሰጥሽ ጠየቅሽ? ምልክት እንዲሰጠኝ ያው እጄን ከሳመኝ ነበር ያልኩት። ማንም ሰው እንኳን ለመሳም አይደለም ለመጨበጥ ራሱ የሚደፍራ የለም። ገባሽ አይደለም? አሁን እጅ የሚባለው ከዚህ በታች ነው አይደል? እጅ ሲጨበጥ ሰው እዚህ ጋር ነው የሚይዘኙላ ለመጨበጥ አስቢው። እና ያንን ምልክት ስጠኝ አልኩት። የሚገርመው ነገር ያንን ምልክት ነው ያደረገው እሱም። እና በቃ የልቤ ሰው እንደሆነ በዛ አወኩኝ። ያው አለቅም አልኩኝ። እንዴት ነበር ሂደቱ? በአንዴ ወደ ፍቅር ገባችሁ ወይስ በሱ በኩል የነበረው ምላሽ? በጓደኝነት እየቀጠልን ነበር እያፈቀርኩት የነበረው። ከዛ በኋላ ጥያቄውን አቀረብኩኝ። ምን አለ ግን እንደው ስትጠይቂው ወዲያው ምን አለሽ? ወዲያው መልስ አልሰጠም። ላስብበት አለ? አዎ ረጋ ለማለት ፈለገ። ምክንያቱም እሱም ያንን ነገር አላሰበም። ቶሎ ተመርቆ ስራ መያዙን እና በቤተክርስቲያኑ በኩል በዛ መቀጠሉን ነበር የፈለገው። እና እስቲ ቆይ አለ። ከዛ እስቲ ቆይም ብሎ እሱ መተውም አልፈለገም። ማለት ያው ሲደውልልሽ ከግራጁዌት አድርጎ ከወጣ በኋላ ይደውላል ብዙ ጊዜ ምናምን ነገር እና መተውም አልቻለም ይመስለኛል። ከዛ በኋላ እንደዚሁ እየቀጠልን ማለት እያወራን እንደ ፍቅረኛ ሳንባባል እንደ ፍቅረኛ እናወራለን። ከዛ በኋላ ላይ ምንድነው ነገሩ ምናምን ስል እንዴ በቃ እኮ መልሱ ይሄ ነው በቃ አለሽ። በቃ ግዴታ ማውራት አለብኝ እንዳለ በቃ እንዴ ከጀመረ ነው አልኩ። ቆየን እኮ ከጀመርን ነገር ተባለ። በዛው ቀጠልን። ስም ሰጣችሁት ማለት ነው? ፍቅረኛሞች የሚል ስም? ጓደኝነት ወደ ፍቅረኛሞች። 2 ልጆች አሏችሁ፣ አንድ ላይ ነው የምትኖሩት? እንዴት ነበረ ሂደቱ? ከቤተሰብ በኩል፣ በሱ በኩል፣ በአንቺ በኩል? እሱ 2012 ነበር የማግባት እቅድ የነበረው። እኔ 2010 ነበረ። ያው 2009 ተመርቄ ማለት ነው። ያው ሴቶች ስንባል እንቸኮላለን። ከዛ በኋላ የሁለታችንም መሀል ላይ አድርገን 2011 ነው ጋብቻችንን ያደረግነው። ለቤተሰብ ሲናገር አስፈርቶኝ ነበረ። ምክንያቱም እውነት ይቀበሉኛል የሚለውን ነገር ማለት ነው። ምንም ቢሆን ልጃቸው ነው። እና መጀመሪያ ለእናቱ ነበር የተናገረው። እናቱ እንደዚሁ ታውቀኝ ነበረ። በአጋጣሚዎች ለሱ ምርቃት ቤት ጠርቶኝ ሄጃለሁ። በሱ ማይታኛለች። ወንድሙም ሲመረቅ ሄጃለሁ። እንደዚህ ፕሮግራም ሲኖር ነገር ቤተኛው ሳይሆን ፍቅረኛዬ ናት ሳይሆን ጓደኛዬ ናት በሚል በኖርማል ጓደኝነት አስተዋውቆኛል። እና ያው ትንሽ ጠርጥራም ነበር መሰለኝ ጓደኞቿ እግር ስታበዚ እና ሲነገራት ማታ በቃ ዛሬ ማታ ጋብዛትና እነግራታለሁ መጀመሪያ ለሷ ከዛ ለአባቢ ነግረዋለሁ ምናምን ብሎ እቅዱን ነገረኝ። እሺ አልኩኝ። በቃ ያንን ጭንቀት ማለት አውርቶ ከሷ ጋር እስኪደውልልኝ ጭንቀት እስማው እና ሲነግራት ምንም እንዳላለች ለዛውም ማለት አንተ የወደድከውን ምንም ቱ ምንም ጥሩ ልጅ ናት ወይ ነው በቃ የተጠየቀው ጥያቄ። በጣም ተወጃታለች፣ ጥሩ ልጅ ናት ብሎ ነገራት። አንተ የመረጥከውን እኔ ይህንን አግባ አይደለም ለአንተ ብቻ ጥሩ ትሆንልህ የሚል መልስ ነው ያገኘው። እና ይህን ሲነግረኝ በጣም ነው ደስ ያለኝ። እና የእሱም ሁኔታ ከቤተሰቡ እንደመጣ ተረዳውኝ። ከኔ ጋር የነበረው ሁኔታ ቤተሰቡ ያንን ያህል እንትን ሳያካብዱበት ምናምን ችግር የለውም ሲሉት በቃ የእሱ አስተዳደግ ነው። ምንም ነገር ከቤተሰብ እንደሚመጣ ነው የተረዳሁት። እና የእሱ
ሁኔታ ከቤተሰቡ እንደመጣ በዛ ተረዳውኝ። ድሮ ሳንተን አሳድገው እንዴት ይብላላል እኮ መጀመሪያም አለማሰብ ዝም ብዬ ተጨነኩ እና አባቱም ተነገረው እንዴ አንተ ከወደድካት ተባለ። ያው ተፈቅዶልኝ በዛ መልኩ ገባሁኝ እልሻለሁ። በአንቺ ቤተሰብ በኩልስ? በእኔ ቤተሰብ በኩል እኔም ጥሩ ነው ወይ ነው። አባቴ ግን ትንሽ ደነቅ ብሎታል። በቃ ልታገቢ ነው በቃ ለወንድሜም ለእህቴም ሲላት ሲነግሩኝ ማለት ነው ታሪክ በቃ ልታገባ ነው በቃ ማለት ደስታው በጣም ከአድናቆት ጋር ከመደነቅ ጋር ነበር። ያው እነሱም ጋር ስጋት ነበረ። በእርግጥ ያስቡም የነበረ ያው እህቴ ታገባለች ወንድሜ እንደሚያገቡ፣ አንቺ ግን በትምህርትሽ በርቺ ነበር ባልም የነበረው ልጅ እያለሁ። በተለይ እናቴ አንቺ በትምህርትሽ በቃ ትምህርትሽን ያዢ በቃ ትምህርትሽን ያዢ ያለሽ አማራጭ እሱን አይነት ነገር ነበር የነበረውና ማግባቴ በጣም ከመደነቅ ጋር ደስ ብሎት ነበረ። በጣም ደስ ይላል። እንዴት ነበር የተጋባችሁበት ስርዓት? በድግስ ተደግሶ ነበር? እኛ ድግስ ማለት አናካብድም። ብዙውን ድግስ በቤተክርስቲያን የተጋባ ነው። በጣም ደስ የሚል ፕሮግራም ነበረ እና ደስታውን እንዴት ብዬ ልግለጽልሽ? በጣም ደስ የሚል ፕሮግራም ነበረ። ትዳር ያው ለሁሉም ሰው ለሚያገባ ሰው አዲስ ነገር ነው። ከዛ ደግሞ ልጅ መጣ በመሀል። ለዛ ዝግጁ ነበርሽ? እንዴት ነበር የመጀመሪያ ኤክስፒሪየንስሽ ነው? ልጅ መውለድ እናት መሆን የምን ጊዜ ፍላጎቴ ነበር። የምን ጊዜ በለዛም የሆነ የሬዲዮ ጥያቄ ላይ ምን መሆን ትፈልጋለሽ ወደፊት ስባል እናት ነበር ያልኩት። በጣም ደስ ይላል። እናት መሆን በጣም ፈልግ ነበር። ያው ማግባቱ ምናምኑ ቢያስፈራኝም ልጅ መውለድ በጣም የሁል ጊዜ ፍላጎቴ ነበር። ግን እንዴት ነው የማሳድገው የሚባለው ነገር እውነት ያስፈራ ነበረ። እንዳጋጣሚ እናቴም በአካባቢ ያልነበረችም። እሱ ያው ለእናትነት ዝግጁ ብሆንም አጥቦ ዳይፐር ቀይሮ አጥብቶ ምናምን የሚባለው ነገር ያስፈራ ነበር። ግን ያው እግዚአብሔር ካለ ሁሉ ነገር እንደማያቅተኝ በራሴ እንትን አልኩኝ። ያው አንተ ታውቃለህ ብዬ ልጅ ትንሽ 1-2 ዓመት ቆይቶብን ነው የወለድነው። ተጋብታችሁ 2 ዓመት? አዎ ያው ለበጎ ነው። ደስ የሚሉ ልጆችን ያገኘ ነው። እንደነዚህ አይነት ድንቅ ታሪኮች በየጊዜው እንዲደርሷችሁ የዩአ ቲቪ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከባለቤትሽ ጋር እምነታችሁ ላይ ያላችሁ ነገር፣ ቤታችሁ ላይ ያለው ነገር ምን ይመስላል? በእምነታችን ክርስቲያን ኦርቶዶክስ ነን። ባለቤቴ ዲያቆን ብሩክ ሽታይ ይባላል። ከቀን ህይወታችን ያው ጸሎት አለ። ያንን ደግሞ ለልጆች ማሳየት አለ። የሚገርምሽ ነገር ልጆች ፈጣኖች ናቸው። አንቺ የምታደርጊውን ነገር ነው እያንዳንዱ የሚያዩት። አሁን ስንበላ ሁሌም ወይ እነሱን ስናበላ አሳልመን ጸሎት አድርገን ነው። ኢቭን ላበላው ብዬ የሆነ ጊዜ ማሳለሙን ረስቼ ማለት ነው ላጎርሶ ስል እንደዚህ ብሎ ቀጠለ ራሱና ድንግጥ ነው ያልኩት። እና ምን ያህል እንደሚያስተውሉ እና ልጆቹንም በእንደዛ አይነት መንገድ እየቀረጽን ነው እንትን የምንለው የምናሳድገው። የጸሎት መጽሐፍ ቁጭ ብዬ ሳነብ ሌላ የጸሎት መጽሐፍ አንስታ እሷም አታነበውም ቁጭ ብላ በቃ እንደኔ ማለት ነው ገልጣ እንትን ትላለች። እና ጸሎት በማድረግ እግዚአብሔር ከሌለ ህይወትሽ ውስጥ ህይወትሽ ያው እድለኛ የምትይው እኮ የሁሉን ነገር ፈጣሪ አመቻችቶ ሲሄድ ነው አይደለ እንዴ? እና በጸሎት እና ቤተክርስቲያን እሱ ሲያስተምር ልጆችን ይዤ በመሄድ በእንደዚህ አይነት መልኩ ነው። ቲክቶክ ይሰራል እሱም በዚህ አጋጣሚ ያስተምራል። በተለይ ሰኞና አርብ 3 ሰዓት ላይ ትምህርት አለው፣ ተከታታይ ትምህርት አለው። እሱን ያስተምራል። እሱ እዛኛው ክፍል ሲያስተምር እኔም እዚህኛው ክፍል ቁጭ ብለን ከልጆች ጋር እያየን ባባ እያሉት። ላይቭ ነው የምትከታተሉት? ላይቭ እንከታተላለን። በእንደዚህ አይነት መልኩ ነው እንትን የምንለው። ባለቤትሽ እንግዲህ ስትገናኙ በጣም አንቺን የተረዳሽ የተለየ አይነት ሰው ሆኖልሽ ነው ምርጫሽም ሆኖ ለዚህ የደረሳችሁት። እና አባት ሲሆን ባለቤት ሲሆን ቤት ውስጥ ያለውስ ምን አይነት አባት ምን አይነት ባል ነው? እንዲህ ብዬ ልንገርሽ ማለት እንጃ። አባትነት ብዙ ጊዜ ስሰማ
አባቶች በብዛት ልጆች ከመጡ በኋላ ወደ ልጆች የመቅረብ ምናምን ዲስታንሳቸው ይጨምራል ይባላል እና ያ ነገር እውነት ለመናገር ያስፈራኝ ነበረ። ልጅ ከተወለደ በኋላ ትውት እንዳያደርገኝ በምን አይነት መንገድ ነው ፍቅራችን እንዴት ነው የሚሆነው የሚለው ነገር ያሳስባል። ምክንያቱም የምሰሚው ነገር ነው የምሰማው ነገር ልጅ ከተወለደ በኋላ የሚባለው ነገር ስለሚያስፈራኝ፣ ግን ጭራሽ ነው ፍቅራችን የጨመረው እና እኔ ለልጆቹ ያለው ፍቅር እንዴት ብዬ ልንገርሽ። ሲጀመር ስለሚያግዘኝም ነው ቤት መቀመጡ። አሁን ጠዋት ቁርስ አብልቶ ምን ብሎ ልጆቹን እንትን ብሎ ሲሄድ እንዴት ብዬ ልንገርሽ ለልጆቹ ያለው እነሱም ለሱ ያላቸው ፍቅር በቃ ማታ እስኪመጣ ያላቸው ነገር ጉጉት፣ ሲመጣ ተሯርጦ እሱ መምጣቱን ማውቀው የእነሱ መንጫጫት ይኖራል እና ለልጆቹ ያለው ነገር ለእኔ ያለው ነገር ጭራሽ እየጨመረ ነው የመጣው እና እንደዚህ አይነት ልጆች ስለሰጠሽኝ አመሰግናለሁ ነው ሁሉ የሚለኝ እና ደስ የሚል መልካም ሰው ነው። ቆንጆ ነው የምለው በእርግጥ ማለት የፍቅር ቃላት ያጥረኛል ለሱ። እስካሁንም ልቤ ውስጥ አለ ማለት የሆነ በጊዜ ሂደት እንኳን የሆነ የቀነሰ ነገር የለም። እሱ የሚል ነበር ልጅ ከወለድን በኋላ አሁን ለኔ ያለሽ ነገር ወደ ልጆች ይሄዳል ምናምን ችግር የለውም ለሁላችሁም ይበቃል ባለኝ ይለው ነበር። እንደ አፌም ሆነ እና ሁሌም አዲስ ነን። ሁሌም ጥር የጋብቻችን ጊዜ በደረሰ ቁጥር እንደ አዲስ እንደመጋባት ነው የማስበው እና አሁን 7 ዓመት ሊሆነን ነው ከተጋባን ማለት ነው። አሁንም እንደ አዲስ ነው የምንታየው እና ፍቅሬን በምን አይነት መንገድ እንደምገልጽልህ አላውቅም። ሁሉ ነገሬ ነህ፣ ጓደኛዬ፣ ወንድሜ፣ ሁሉን ነገር የማማክረው እሱ ነው። ለሁሉ ነገር ከጎኔ የሆነ ሰው ማለት ነው እና የልጆች አባት በጣም 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 ነው የማፈቅረው። ሁሌም አይለየን። እድሜ ነው የምመኝልህ፣ ረጅም እድሜ በአገልግሎትን ጸንተህ ጠንክረህ እንድትቀጥል ነው ፈልገው። እንግዲህ አላውቅም የትኛውን የፍቅር ቃል ልጠቀም። ያለው የፍቅር ቃል የሚበቃ አይመስለኝም፣ የልቤ አይደርስም እና ረጅም እድሜ እመኝልሃለሁ። ታሪክ የመንጃ ፍቃድ አለሽ፣ ትነጃለሽ፣ ዋና ትችያለሽ፣ ስፖርታዊ እንቅስቃሴ ላይም ጥሩ ነሽ። በደንብ ትንቀሳቀሻለሽ። መንጃ ፍቃድሽን ስታወጪ የሆነ ገጠመኛለሽ? መንጃ ፍቃድ ሳወጣ ብዙ ገጠመኞች ያሉኝ። የሆነ ሳይሆን ብዙ ማለት በጣም ተቸግሬ ነበረ። ሲጀመር በኢትዮጵያ ስታንዳርድ አካል ጉዳተኞች መንጃ ፍቃድ በጣም ክልክል ነበረ። እኔ 2005 ላይ ነው የጀመርኩት መንጃ ፍቃድ ለመንዳት ስጠይቅ ማለት ነው እና አንቺን የሚያሰለጥን ማሰልጠኛ ቦታ የለም የተባልኩት። ትራንስፖርት ባለስልጣን ሄጄ ተመላልሼ እንዴት በቃ እኔ መንዳት እስከቻልኩ ድረስ ለምንድን ነው የምከለከለው የሚለውን ነገር በጣም ተመላልሼ ጠይቄያለሁ። የመስሪያ ቤቱ ሰራተኛ እስክመስል ድረስ ማለት ነው። ጧት የገባሽ? በጣም እመላለስ የነበረ በሆነ ዘበኞቹ ለሰራተኛ መስያቸው ዝም ብለው እስኪያሳልፉኝ ድረስ በጣም እመላለስ ነበረ። በቃ እችላለሁ እያልኩ በቪዲዮ እየቀረስኩ እያሳያቸው የአባቴን መኪና ማነው ውስጥ ለውስጥ ያው አስፋልት ላይ ባይቻልም ውስጥ ለውስጥ እንትን እያልኩኝ በጣም እንትን ነበር። ከዛ በቦርድ ተሰብስበን መነጋገር አለብን። ያው እየቻልሽ ለምን ትከለኪያለሽ ነው ውስጥም ያሉት የነበሩት። በጣም ተባብሮኛል፣ እግዚአብሔር ይስጣቸው ከአንድ ሰው በስተቀር። አይሆንም ያለሽ ሰው አለ? አይሆንም ያለኝ ሰው አለ። ጭራሽ ላንቺ አይሆንም፣ ለምንድን ነው የምትነጂው? ላንቺ ጭራሽ ተፈቅዶ አይሰራም መኪና ብሎ የተከራከረኝ ሰው ነበረ። ከ2005 ጀምሮ ስከራከር ነበረ። ከ2006 በኋላ ነው በቦርድ ተሰብስቦ ለአካል ጉዳተኞች መፈቀድ አለበት የሚባለውን ነገር በደብዳቤ ወጥቶ እንትን የተባለው እና እንደዛም ሆኖ ደግሞ መስፈርት አወጡ። አካል ጉዳተኛ ሲባል ከእግር ላይ ጉዳት ያለው የሚባል ደግሞ ሌላ መስፈርት ወጣ። መጨረሻ ላይ በቃ ተፈቅዶልሻል ተባልኩኝ። ቤት ውስጥ ታሪክ የሚከብዳት የስራ አይነት የለም። አንዳንዴ ቆሜ ሳስበው ለራሴ የሚደንቀኛል እኮ ማለት የሆነ ሰዓት ላይ ለባለቤቴ ራሱ እያልኩ ምን አሳሰበሽ ይለኛል። ለምንድን እንዳላቃተኝ በቃ ሰርቶሻል እኮ ምን ይደንቅሻል ይለኛል። በቃ እያንዳንዱ አሁን አጋዥ የለኝም ቤት ውስጥ ራሴ ነው ሁሉን ነገር የማደርገው
ሁለት ልጆች አሉኝ። ለትምህርት ደርሶልኛል እግዚአብሔር ይመስገን። የመጀመሪያ ልጄ ምሳውን አዘጋጅቼ ዩኒፎርም አልብሼ ቁርሳቸውን አብልቼ ትምህርት ቤት እሷን አንዳንድ ያዝያት እሱን በእጅ ይዤ ነው የሚሄደው። አንዳንድ እጅ ለእጃው መራመድ ጀምራልኛለች በደንብ እጅ ለእጃ ሲጄ እሱን አድርሼ እሷን መልሳለሁ እና እያንዳንዷን ነገር ራሴ ምን ልበልሽ እንጀራው መጋገሩ፣ ወጥ መስራቱ፣ ልብስ ማጠቡ፣ ቤት ማጽዳቱ ቤት ውስጥ ይቀራል ሁሉንም ነገር ማለት ነው። ምን ገባሽ ስለ ህይወት? ምን አስተማረች እስካሁን ባለው ጉዞሽ? ስለ ህይወት ለራስሽ መኖር አንደኛ ነገር፣ ሁለተኛ ነገር ሰውን ለማስደሰት መሄድ እንደሌለብሽ። ምክንያቱም የትኛውም አይነት መንገድ ብጥሪ ሰውን ማስደሰታችን ሰው ጉድለትሽን ሁሌም ይፈልጋል። አላቅም ለምን እንደሆነ በዚህ ስቲ በዚህ የሆነ ነገር ይናገርሻል። እሺ ይህንን ስትሄደው በዚህ የሆነ ነገር ይናገርሻል። ሰውን ለማስደሰት መሄድ ራስን ማጣት ነው እና ራስን አግኝተሽ ለራስሽ መኖር፣ ራስሽ የሚያስደስተውን ነገር ከሰራሽ ሰውን በአንቺ ደስታ ደስተኛ እየሆነ የአንቺን በራስ መተማመን አይቶ ነው አንቺን የሚቀርበው እና ራስሽን ማግለልም የለብሽም። ማለት ሰው ምን ይለኛል እያልሽ ማለት ነው በሰው አስተሳሰብ ራስን ማግለል። የተማርኩት ይህንን ነው። ሰውን ጭራሽ ማስደሰታችን። እችኛዋን ታሪክ ለመስራት ትልቅ ድርሻ አላቸው የምትያቸው ሰዎች አሉ በህይወትሽ? አባቴ በጣም ሳስብሽ የአባቷ ልጅ ነሽ። ያው የመጀመሪያ ሴት ልጅ አይደለም? ሴት ልጅ ወደ አባት አይደል ትባል? የአባቴ ልጅ ነኝ። በጣም ያው በመልክም አባቴ ነኝ፣ በባህሪም ወደ አባቴ ነኝ። ስለዚህ እችኛዋ ታሪክ በአባቷ በደንብ ተቀርጻለች። በደንብ አባቴ በጣም ጠንካራ ሰው ነው እና የእሱን አመለካከት ይዤ ማደግ ጠቅሞኛል። ታሪካችሁን እኛ ጋር መታችሁ ማጋራት ስትፈልጉ ደግሞ ስክሪኑ ላይ በምታዩት ስልክ ቁጥር መጻፍ እንዲሁም መደወል ትችላላችሁ። እናመሰግናለን። እና ወደፊት ውጡ። ለሰው ብላችሁ ሆነ የምታፍሩበት ምንም ነገር የለም። የእግዚአብሔር ስጦታ ነው። ከእግዚአብሔር የመጣ ነገር ደግሞ ምንም ሊታፈር አይገባም። እሱ ለሁሉም ነገር ምክንያት ስላለው ማህበራዊ ሚዲያ ላይ ምናይሻለን። በጣም የሚያበረቱ ሀሳቦችን ታነሻለሽ፣ እያንዳንዱ እንቅስቃሴዎችን ታጋሪያለሽ እና ብዙ ምላሾችን አያለው እዛ ላይ። በጣም የወደድሽው ወይ የደነቀሽ ምላሽ ከሰዎች የተቀበልሽው ነገር አለ? አዎ፣ በተለይ ተስፋ የቆረጡ ሰዎች በእኔ መበርታታችሁን ሰማ በጣም ነው ደስ የሚለኝ። ማለት ምክንያቱም ይሄ ነው ሲጀመር። ለምን ብዬ እወጣለሁ? ዝም ብዬ ራሴን ይወጣል ነው ማለት። ለብዙ ጊዜ ፈጣሪን ጠይቄዋለሁ። ለምንድን ነው እንደዚህ አድርጌ የፈጠርከኝ? ማለት ምን ምክንያት አለ? እኔ ብቻ ለምን ተለየው የሚለው ነገር እና ለሌላው ምሳሌ ልሆን እንደምገባ ለራሴ ያወቅኩ ሰዓት ያንን ብዬ ነው የወጣሁት። ራሴን አውጥቼ እንትን ያልኩትም እና በዛ ምክንያት ተስፋ የቆረጡ ብርታት የሆንኳቸው ሰዎች እንዳሉ ኮሜንት ላይ ስሰማ ምናምን በጣም በጣም ያረካኛል። ገና ከልጅነትሽ ጀምሮ ቤተሰቦች አንቺን ሲያሳድጉ አንቺ ላይ የነበራቸው እምነት ተስፋ እንዳለ ሆኖ ከዛ ደግሞ በምን መንገድ እቺ ምድር ተቀብላት ደግሞ ምን አይነት ታሪክ ትሆናለች የሚል ስጋት ደግሞ ነበረ። አሁን ታሪክ ተሳክቶልሻል። በትምህርትሽ ተምረሻል፣ እየተማርሽ ነው፣ አግብተሽ ወልደሻል። ለብዙዎች ደግሞ የጥንካሬ ተምሳሌት ሆነሽ ብዙዎችን የምታነሳሽ ተስፋ እንዲኖራቸው የምታደርግ ይሆነሻል እና ቤተሰቦች ስላንቺ ምን ይሰማቸዋል አሁን ላይ ስላለሽበት ደረጃ? በጣም ነው ደስ የሚላቸው። ማለት ተስፋ አለመቁረጣቸው ያስደስታቸዋል ብዬ አስባለሁ። ወይም ሰው እንዳላቸው ባይጥሉኝ አለመጣላቸው፣ ሰው እንዳላቸው ለሆነ እርዳታ አለመስጠታቸው። ምክንያቱም ምን አይነት ሰው እንደማደግ አይታወቅም። መንገድ ላይ ቢጥሉኝ ምን አይነት ሆኜ እንደማደግ አይታወቅም እና የእነሱ ውጤት ስለሆነ ያ ያስደስታቸዋል እና ባዩን ቁጥር ሁላ በስልክ ለጓደኞቻቸው ላሉት ሁሉ በአካባቢ ላለ ልጅ እኮ ናት እያሉ ነው የሚያሳዩት ሁሌም ማለት ነው። እና ውጤታቸው ነኝ እና በጣም ደስተኛ ናቸው። ይኮራሉ፣ በራሳቸውም ይኮራሉ ብዬ ነው የማስበው። ምንም አላሉሽም? ለእኔ እንደዚህ እንትን በርቺ ነው። በእኔ ፊትማ በርቺ ጎበስ ነው። አልተለመደም እኛ ማህበረሰብ ውስጥ ብዙም ይሄ ለልጅ ለቅርብሽ ሰው ቀጥታ አድናቆትሽን ግን ስሰማ እንዴ እናትሽ እኮ እያሳየችኝ ነው፣ በጣም ደስ ብሏት፣ አባትሽ እኮ እንደዚህ እያሳየኝ በጣም ደስ ብሎት ምናምን። ያው ከሰው ስሰማ ግን በጣም ደስታ ማለት በኩራት ነው የሚያሳዩትም ልጄ እኮ ናት እያሉ ማለት ነው።
ልጄ ትታያለች ዛሬ ልጄ እንደዚህ ይሆናለች ምናምን በቃ ያንን ነገር ከጓደኞቻችሁ ስሰማ ይሄንም አይቼዋለሁ አባትሽ አሳይቶኝ ምናምን ነው የምባለው እና ያ ነገር እኔ ጋር ግን ያው በርቺ ጎበዝ ከዚህ በላይ ትሰሪያለሽ ነው የሚባለው። ስለዚህ በአንድ ወቅት ደብቋት የተባለችው ልጅ አሁን ደግሞ እኮ ልጃችን ናት የምትባይ ሆነሻል ማለት ነው። ይህ እኮ ለሌላውም ትምህርት ነው በደንብ በጣም ብዙ ነገሮችን አነሳን። በጣም ብዙ ነገሮች እኛን ሊያስተምሩ የሚችሉ ሀሳቦች ህይወትሽን እያጋራሽን ነበር እና እዚህ ድረስ ከመጣው አይቀር ግን እንደው እቺ ነገር ሳልላት አላልፍም የሆነ ነገር ጣል አድርጌ መሄድ ፈልጋለሁ ካልሽ በጣም በደስታ ነው የምንሰማው። እሺ እኔ አንደኛ ነገር በፕሮግራሞች ላይ መታየት የጀመርኩት እንዳልኩሽ የሆነ ምክንያት አለኝ። ለሰዎች ትምህርት ሆናለሁ ብዬ ነው። ያው ፈጣሪ በእኔ መንገድ የሆነ ተስፋ እንኳን ቢሰጥበት እኔ ሙሉ ለሙሉ የእግዚአብሔር ስራ ነኝ። በእንደዚህ ሁኔታም ተቀብዬ እየኖርኩ ነው እና ፈጣሪ በህይወታችን የሚያደርገውን ነገሮች ሁሌ እኛ አይገባንም እንጂ ምክንያቶች አሉት። እያንዳንዱ ስቴፕ ማለት ነው። ያንን ኖሮ ማየትን የመሰለ ነገር የለም። ሰዎች ወዲያው ተስፋ ይቆርጣሉ። የሆነ ነገር ሲጣመምባቸው፣ የሆነ ነገር መንገድ ሲስትባቸው ወዲያው በቃ ሁሉ ነገር ይጨልምባቸዋል። ወዲያው የማይሳካ መስሏቸው ወዲያው ራሳቸውን ለማጥፋት የሚሄዱ ስንት ወጣቶች አሉ እና ያቺ የተጣመመችዋ መንገድ ራሱ የት ድረስ ታደርሰኛለች? በተጣመመችዋ መንገድ ሌላ መንገድ ይታያል ወይ? አገኛለሁ ወይ? ፈጣሪስ ምን አስቦ ነው? ኑሮ ይህንን ማየትን የመሰለ ነገር የለም እና ቶሎ ተስፋ የመቁረጥን ቶሎ ህይወትን የማሳጠርን ቶሎ መንገዳችንን የመገደብን ነገር አቁመን ማየት ብንጀምር ማስተዋል ብንጀምር የሚለውን ነው ማለት። እኔ አሁን እዚህ ቆሜ ብዙ ጊዜ ራሴን ጠይቄያለሁ። ለምን ተለይቶ መፈጠር እኮ በጣም ከባድ ነው። በሆነ ነገር እዚህ ጋር ጨረፍታ ሲኖርሽ እኮ የማይጠይቅሽ ሰው አለ እንዴ? ምን ሆነሽ ነው? አስሬ ትጠየቂያለሽ እኮ አይደል? እና ግን ነገ ምንድን ነው ያለው ታሪክ ነገ ምንድን ናት የምትሏን ለማየት ጉጉቴ ነው እስካሁንም ያደረሰኝ እና ማየቴም ጠቅሞኛል። ለሌላውም ትምህርት እንደሆነ ደርሻለሁ እና ልላችሁ የምፈልገው ነገር በተለይ ተስፋ የምቆርጡ በተለይ ወጣቶች፣ ስንት ስራ የምትሰሩ ወጣቶች ነገን ለማየት እንደምንም ጣሩ። ትንሽ ጊዜ ነው። ለሁሉም ነገር ምክንያት አለው። ለሚፈጠሩ ነገሮች ሁሉ ምክንያት አለው እና ምንድናት ያቺ ምክንያቷ የምትለው ነገር ያጓጓል እና ለዚህም ነው የቀረብኩት ፊት ለፊት እና እባካችሁ ወደ ራሳችሁ ተመለሱና ነገን ለማየት ጓጉ። ምንም ይሁን በቃ ፈጣሪ እንዳመጣን እሱ ይውሰደን፣ የእሱ ፍቃድ ነው። ለነገ ምክንያት ስላለው ያችንን እንያት፣ ለማየት እንጓጓ የሚል መልዕክት ነው ያለኝ። ነገ ሌላ ቀን ነው። ነገ አዲስ ቀን ነው። አታውቂው ምን እንደሆነና ያቺ አዲስ ቀን ምን ትሆን ምን እስቲ እንጓጓና እንያት። ምን እንደው ምን እስኪ እንየው። በጣም ደስ የሚል ሀሳብ ነው ያነሳሽልን ታሪኬ። ቆንጆ ቆይታ ነበረ። ብዙ ነገር አወራን፣ ብዙ ነገር ወሰድን ከአንቺ። ተመልካቾች በጣም እንደወደዱት አስባለሁኝ። ስለ ጊዜሽ እዚህ መተሽ ስላጋራሽን ነገር በሙሉ በጣም ነው የማመሰግንሽ። በጣም አመሰግናለሁ አክብራችሁ እዚህ ስላቀረባችሁ። እናመሰግናለን። ከኢንጂነር ታሪክ ጋር የነበረን ቆይታ እንግዲህ እንደተመለከታችሁት ይሄንን ይመስል ነበር። እንደወደዳችሁት አስባለሁኝ። ቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።